የቡታየራ ወንዶች ግን ጤነኛ ናቸው? እናንተ በሳቅ ወደ ቆሰለ እኮ ዘንድሮ። ፈጣሪ ሆይ ምን አይነት ጊዜ ደረስን? ቆይ እኔ የምላችሁ ምን አይነት ጓደኛ ናቸው ግን? የህፃን ጨዋታ ነው እንዴ የምታደርጉ? እኔ ምን ደስታ እንዴ! እንዴት ነው ሩታ ጋር ሽማግሌ የምታመጣው? ወደ ሩታ ቤተሰብ ነው እንጂ ወደ ቤተሰቡ ነው። ወይ ወላቸው ዘንድሮ እንዴ! ቆይ እኔ ገረመኝ ደስታ እኮ ነው ሩታ ሳትፈቅደው እንዴት ነው ጓደኞቹን ሰብስባ ሩታ ጋር የምታመጣው? ምን አይነት ጊዜ ደረስን ጌታ። በዚህ ሰዓት እኮ ሩታ ምንም አያስፈልጋትም ጌታ። እንዴ ከሩታ ራስ ላይ ወረድ በሉ እንጂ እንዴ ላይ ራሷ ከዚህ ስሜት አልወጣችም። ጭራሽ ሸማግሌ ጎትቶ አውሮፓ ሀገር። አንተ ከቡታየራ አልወጣም ሲጀመር ማለት ነው። የትኛ አውሮፓ? ስራ ተበላሽተዋል ምናምን። በቃ ተመልካች ላይ ነው ድራማ የምትሰሩ አይደለም። ጌታ ሆይ ትዕግስቱን ስጠን ዘንድሮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውዶች ማለት ነው። እንግዲህ ደስታ ለሩታ ሽማግሌ ልኩ። እግዚአብሔር ምን አይነት ናችሁ ግን እንዴ! ምንድነው ይሄ ደግሞ? ምን ያክል? ቆይ ደስታ አባቱ ነው ይዘ የመጣ ግን የደስታ አባት ነው መሰለኝ ጋይስ። አዮ ራሴ አመመኝ ጌታ ሆይ። እኔ በሳቅ ነው ቪዲዮን የጨረስኩ ማለት ነው። ቆይ የሩታን ስሜት ሳትረዳ ሩታ ፍቅር ጥያቄ ጠይቃ ሳትቀበል እንዴት ነው ሰውን ጎትታ ወደ ሩታ የምታመጣው እንዴ? በግዴታ እኮ የለም ፍቅር፣ እውነት ለመናገር ማለት ነው። ሩታ እኮ ልክ ናት እንዴ? ምንድን ነው በዚህ ሰዓት ሩታ? ቆይ የወንድ ጥማት አላት እንዴ? ሩታ እኮ በዚህ ሰዓት እኮ ምንም አያስፈልጋትም። እሷ ራሷ ከጭንቀት አልወጣችም። እሱ ግን አፍቅርሻለሁ ምናምን ጅል። የምሬ ነው የምላቸው። ሩታ በእናትሽ ስወድሽ ከዚህ ደስታ ጋር ባትሆኝ ደስ ይለኛል። እግዚአብሔርን ከደስታ ጋር እንዳትሆኝ። ደስታ ከአንቺ ጋር አይመጣጥንም። እውነት አንቺ ከለደስታ አትገቢም። ጌታ ነው የምልሽ እንዴ። ከደስታ የተሻለ ወንዶች አሉ። ወደፊት ልዑል አድጎልሽ 1 አመት ከምናምን ከሞላ በኋላ እንደፈለግሽ መሆን ትችላለሽ። በዚህ ሰዓት እኮ ሩታ አያስፈልጋትም እንዴ። አቅም አላት። ምንድን ነው እንዴ? አረ ምን አይነት ጎድ ናችሁ ግን? አብርሽ እሺ ወደ ሌላ ሴት ሂደዋል። ደስታ ደግሞ የአብርሽ ሚስት መቀማት አለባት እንዴ? አረ ምን አይነት ጉድ ነው? ቆይ ምንድን ነው ሰው የሚማሩ? እኔ የምላችሁ ይሄ ነው። ሩታ አስብበታለሁ። አሁን በዚህ ሰዓት እኔ ምንም ነገር ለአንተ ስሜት የለኝም ብላለች። በግድ ፍቅር አለ እንዴ? ቤተሰብ እስኪ ንገሩኝ እንዴ። ብዙ ጊዜ ደጋግሞ ይናገራል። አረ ደስታ ጮጋራ ይለጣ አደረከኝ ጌታ እንዴ። ውጣ ከሩታ ህይወት እንዶ እግዚአብሔር። ሩታና አብርሽ ወዮ ሩታና አብርሽ የለም ለካ። ሩታና ደስታ አንድ ላይ አታደርጉ ጋይስ። ደስታና ሩታ ይጣመሩ አትበሉ። እኔ ደስታን እግዚአብሔር ይቅር ይበለኝና እኔ ሁኔታው አይመቸኝም። ጉረኛ ነገር ነው። ጉራ ሚናፋ ወንድ አልወድም በእርግጥ። ስለዚህ ደስታ ሩታ ለደስታ አትገባም። ደስታ ደግሞ አንተ ሂደና በአንተ ልክ ፈልጋ። ሩታ እኮ የወለደች ሴት ናት። አንተ እንዴት ነው ሲንግል ሴት የለም እንዴ? ብታየራ ቆይ ነው ብላችሁ የወለዳችሁ ሴቶች የምትፈልጉ ቆይ ሴት የለም እንደ ብታየራ ውስጥ? ወይም ሩታ አሁን ታዋቂ ስለሆነች ፌመስ ስለሆነች በሩታ መታወቅ በደንብ ፈልጋ ነው ወይስ ምንድን ነው? አንተ ከቡታየራ አልወጣችሁ። የትኛ አውሮፓ ደግሞ ከአውሮፓ ቡታየራ መታ ሩታን ይዤ ሄዳለሁ። ኧረ እባክህ ጉራ መነፋት። የምሬ ነው። እኔ እንደዚህ ወንድ አይመቸኝም። ሩታዬ የኔ ቆንጆ፣ እኔ በዚህ ሰዓት አንቺ ከልዑል ጋር ፈታ ዘና ብለሽ ነው ህይወትሽን መምራት ያለብሽ እንጂ የደስታ ፍቅር ጥያቄ እንዳትቀበይ ሀደራ ሩታ። እኔ ነገርኩሽ። ባልሽ ደግሞ ቀንቶ ወደ ቤት እንዳይመለስ እሱንም ፈራ። አብርሽ ደግሞ ይመጣል፣ እርግጠኛ ነኝ ሄርሜላን ኤክስ አድርጎ ይመጣል። ስለዚህ
ሩታ ከራስሽ ጋር በዚህ ሰዓት መሆን አለብሽ። ደስታ ምንም አይሆንልሽም። ይሄ አጭር ወንድ ደግሞ አይመቸኝም። ጌታ ሆይ ሩታዬ የኔ ማር ማለት ነው። አንቺ የአብርሽ ንግስት ነሽ። ከአብርሽ ውጪ ወደ ውጪ ወላ ደስታ ወላ ምን እኛ ማየት አንፈልግ። እነዚህ ሶስቱ ደግሞ ምንድነው? እዩ አንተ ሸፋፋ ቆይ አንተ ቆይ ምንድናችሁ? ቆይ እናንተ ራሳችሁ ህይወት የላችሁም እንዴ? ይሄ ሰው ምስት ካላስጠበስናችሁ አላችሁ። እሺ አብርሽና ሄርሜላን አጣባሳችሁ። አሁን ደግሞ ደስታና ሩታ ነው እንዴ እናንተ የምትፈልጉ? ደግሞ እነዚህ ሁለቱ ከየት ይመጡ ናችሁ? አባቱና ወንድም ነው እንደ ይዞ ያመጣ ደስታ። ጉድ እኮ ነው። ወደ ሩታ ቤተሰብ ነው መላክ ያለበት እንጂ እንዴት ነው ሸማግሌ ወደ ሩታ ይዞ የሚመጣው? ጉድ እኮ ነው። ኧረ ምን ዘመን ደረስ ጋይስ። እኔ በሳቅ ሞትኩ ቤተሰብ። ስለዚህ ለዚህ ቤት አዲስ ከሆናችሁ ለማንኛው ላይክ፣ ሼር፣ ሰብስክራይብ አድርጉን። ገና ብዙ እንሰማለን። ፈጣሪ ብቻ ጤና ይስጠን። አረ ምን ጉድ ናችሁ! አረ ምን ጉድ ናችሁ! በቃ ሩታና አብርሽ ከተለያዩ ሩታ ካለ ወንድ መኖር አትችሉም እንዴ? ቆይ እናንተ ምንድን ናችሁ? እናንተ ጓደኞች ሳትሆኑ ጠላት ናችሁ ጋይስ። እስኪ ሄርሜላና አብርሽ ምን እርግጠኛ ናችሁ? ቆይ ይሄታ በለጠ ሩታና አብርሽን ለመለያየት ነው ሁላችሁም መሀላችሁ ገብታችሁ ያዙኝ ልቀቁ የምትሉ ማለት ነው። በግድ የደስታ የፍቅር ጥያቄ ተቀበይ ማለት አለው እንዴ? ፍቅር ደግሞ በግዴታ የለም አሁን ላይ ቤተሰብ ማለት ነው። ጊዜ እኮ ተሻሽሏል እንዴ። የድሮ ሰዎች ነው እንዴ ሰውን ያደረጋችሁ በተሻሻለ ዘመን። ደግሞ ሩታዬ እኔ ቆንጆ ከደስታ ጋር እንዳትሆኝ አልፈልግሽም። እኔ አልፈልግሽም መቼም ማለት ነው። ማለት ከደስታ ጋር ሩታ ሆኜ አትበሉ በኮሜንት። እግዚአብሔር ደስታና ሩታን አንድ ላይ አታደርጉ። እኔ ምንም ደስታ አይመቸኝም ጋይስ። ይቅርታ ሩታዬ እኔ ቆንጆ እኔ አንቺን ብቻ ነው የምወድሽ እንጂ ከደስታ ጋር ስትሆኝ አልፈልግም። የፈለገ ነገር እንደ ሩታ ከራሴ ጋር አስቤ ነው ነግርሃለሁ ምናምን ብላለች። አስባለሁ ለአንድ ሳምንት ጊዜ ስጠኝ። ስለዚህ በዚህ ሰዓት የኔን ነገር ታውቃለህ። እንዴት በዚህ ሰዓት እንደዚህ ነገር ትጠይቀኛለህ? የምንም አውሮፓ የለም። ደስታ ከቡታየራም አልወጣም። ገና ከቡታየራ ወደ አዲስ አበባ መጣ ማለት ነው ጋይስ። የትኛ አውሮፓ? የአውሮፓ ሰው እንደዚህ ነው እንዴ? ጉረኛ አለባበሱ እንዴት እንደሚያስጠላው ፋራ